አንዲትን ወጣት ለጋብቻ ጨዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው። ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው። አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኝ አለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ተራሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነው። እቺ ልጅ ወጣት ነች። በህይወት የሆነ አጋጣሚ ተሳስታለች፣ ተጸጽታበትም አለች። ለተውበት ልገዛት 2 አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው። ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃረው እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያውቅ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ህፃን ልጅ በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ልጆቻችንም አልቻልነ ደግሞ ገና ሚጠባ ህፃን ልጅ እንውሰድ እንዴ? ምን ነካህ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም፣ የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ህፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ ርካታ አለው፣ ቀጣዩ ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራው። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷ አላጫውታችሁ። ግለሰቡ አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን፣ ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ፣ ኪችኑን ሁሉ የሚሰራ እሱ። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንካው? እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኛል። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ።
ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው። የግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለእርሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው ይህም ቤት ስራልኝ ያልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ። ይህ ቋሚ ህግ ነው፣ እንዳትጠራጠሩ። ደግነት ለራስ ደግ ነው። ደግ ከመሆን የሰው ልጅ ምን ይከስፋል? በሐሳብ ቀን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር።